እንኳን ወደ ስማርት ላይፍ ስቶክ ቻናል በሰላም በደህና መጣችሁ። በኢትዮጵያና ከዚህም ባሻገር የእንስሳት ሀብት ዘርፍ ዝም ብሎ ግብርና ብቻ አይደለም፣ በአይናችን ፊት ተደብቆ ያለ የቢሊየን ብር እድል እንጂ። ከምርት ስርዓት እስከ ህያው እንስሳት ንግድ፣ ከሎጂስቲክ እስከ ስጋ ኤክስፖርት እንዲሁም የግብአት አቅርቦት ሰንሰለቶች፣ አጠቃላይ የእሴት ሰንሰለቱ ከፍተኛ የንግድና የኢንቨስትመንት አቅም ይዟል። በዚህ ተከታታይ ዝግጅት 100 የእንስሳት ሀብት የንግድ እድሎች በ12 ስልታዊ ምድቦች ከፍለን እናቀርባለን። ይህ የተዘጋጀው ለስራ ፈጣሪዎች፣ ለባለ ሀብቶችና እውነተኛ ተግባራዊና ሊያድጉ የሚችሉ ሀሳቦችን መተግበር ለሚፈልጉ ወጣቶችና ባለ ሀብቶች ነው። ይህ ይዘት በ3 ቋንቋዎች በእንግሊዝኛ፣ በአማርኛና በአፋን ኦሮሞ ቀርቧል። ይህም እውቀቱ ለሁሉም ሰው በሁሉም ቦታ ያለምንም እንቅፋት እንዲደርስ ለማድረግ ነው። በእንስሳት ሀብት ዘርፍ ያለው የትራንስፎርሜሽን የእድልና የፈጠራ ጉዞ አብረን እንጀምር። የከብት ስልታዊ ምድቦች 11 የንግድ አማራጮች ወይም ካታጎሪ። እነዚህን 11 የንግድ እድሎችን አንድ በአንድ እንመለከታቸው። ኢንተርፕራይዝ 1 በከብት የስልታዊ ምድቦች በካትል ካታጎሪ ስር 11 የቢዝነስ እድሎች ተዘርዝረዋል። ከ11ዱ አንደኛው የከብት ስጋ የምግብ ዝግጅትና ሽያጭ ንግድ ቢፍ ካሊነሪ ሃውስ። ኢንተርፕራይዝ 2 የከብት ማደለብ ንግድ አቅራቢ ኩባንያ። 3 ኢንተርፕራይዝ 3 የስጋ ማቀነባበር ንግድ ወይም አቀነባባሪ ኩባንያ። ኢንተርፕራይዝ 4 የህያው ከብቶች ንግድ በአገር ውስጥ ገበያ ማሳለጫ መድረክ። ኢንተርፕራይዝ 5 የግብአት አቅርቦትና ስርጭት ንግድ። ኢንተርፕራይዝ 6 የእንስሳት ሀብት ሎጂስቲክ እና ትራንስፖርት ንግድ። ኢንተርፕራይዝ 7 የስጋ ኤክስፖርት ንግድ። ኢንተርፕራይዝ 8 የህያው እንስሳት ንግድ ዓለም አቀፍ የኤክስፖርት ገበያ ማሳለጫ መድረክ። ኢንተርፕራይዝ 9 የከብት ስጋ የምግብ ጥበብ። ኢንተርፕራይዝ 10 የከብት ማሰባሰቢያና የደረጃ መለያ ማዕከላት። ኢንተርፕራይዝ 11 በውል ስምምነት ላይ የተመሰረተ የከብት ማደለብ አገልግሎት ኩባንያ ነው። ኢንተርፕራይዝ 1 የከብት ስጋ የምግብ ዝግጅት እና ሽያጭ ንግድ ወይም ቢፍ ካሊነሪ ሃውስ በተለምዶ ስጋ ቤት፣ ጥብስ ቤትና ክትፎ ቤት የምንለው ሲሆን የሀገር ውስጥ ፍላጎት ሞተር። በየከተሞቹ ጥራት ያለው የከብት ስጋ ተሞክሮ ፍላጎት በፍጥነት እያደገ ነው። በየቀኑ ቤተሰቦች፣ ባለሙያዎች፣ መንገደኞችና ወጣት ተጠቃሚዎች የሚከተሉትን ይፈልጋሉ። ጥራት ያለው ስጋ፣ ምቹ የምግብ መመገቢያ ቦታዎች፣ ታማኝ የምግብ አገልግሎት እና የማይረሱ የምግብ ተሞክሮዎች። ዛሬ ደንበኞችን በቁርጠኝነትና በጥራት የሚያገለግሉ አነቃቂ የስጋ ቤቶችና የንግድ ተቋማት ቀድሞውኑ አሉ። ይህ ለወደፊቱ ጠንካራ መሰረት ነው። ነገር ግን ከፊት ለፊታችን ያለው እድል እጅግ ሰፊ ነው፣ ምክንያቱም ፍላጎቱ ከአቅርቦቱ በላይ በፍጥነት እየጨመረ ነው። ይህም ለሚከተሉት ሰፊ ቦታ ይፈጥራል። ለአዳዲስ ስራ ፈጣሪዎች፣ ለዘመናዊ የስጋ ብራንዶች፣ ለከፍተኛ ደረጃ የምግብ ተሞክሮች፣ ለመዳረሻ ወይም ደሊቨሪ ስርዓቶች፣ ለታሸጉ የስጋ ውጤቶች እና ባህላዊ መለያ ያላቸው ሬስቶራንቶች በትላልቅ ከተሞች ብቻ ሳይሆን እያደጉ ባሉ የከተማ ማዕከላትና ማህበረሰቦች ውስጥ ጭምር። ይህ ነባር ንግዶችን ስለመተካት አይደለም፣ ስነ ምህዳሩን ወይም ኢኮሲስተሙ በጋራ ለማስፋፋት ነው እንጂ። ልምድ ያላቸው የንግድ ባለቤቶች የሚከተሉትን ማድረግ ይችላሉ። እውቀትን ማካፈል፣ ወጣት ስራ ፈጣሪዎችን ማማከር፣ ሽርክና መፍጠር፣ ወደ አዲስ ገበያዎች መስፋፋት እና አገራዊ ስጋ ኢኮኖሚውን በጋራ ማጠናከር። ዘመናዊ የስጋ ምግብ ንግድ ከእንግዲህ ሬስቶራንት ብቻ አይደለም፣ የሚከተሉት ሊሆን ይችላል። የቱሪዝም ተሞክሮ፣ የብራንድ ግንባታ መድረክ፣ ገበያ አስተሳሳሪ እና ለአምራቾች እንዲሁም ለአቀነባባሪዎች ትልቅ የፍላጎት ሞተር። ምክንያቱም ፍላጎቱ ሲያድግ መላው የእንስሳት እሴት ሰንሰለት አብሮ ያድጋል። የወደፊት ጊዜ የታመኑ የምግብ ብራንዶችን እና የደንበኛ ተሞክሮችን ለሚገነቡ ነው። በዚሁ በከብት እርባታ ስር ኢንተርፕራይዝ 2 የከብት ማደለብ ንግድ ካትል ፋትኒንግ ቢዝነስ አቅራቢ ኩባንያ። የስጋ ፍላጎት እያደገ ሲሄድ ጥራት ያለው የከብት አቅርቦት አስፈላጊነትም ይጨምራል።
በመላው ኢትዮጵያ ብዙ አምራቾች በከብት ምርት እና በእንስሳት አያያዝ ላይ ጠቃሚ ልምድ አላቸው። ለትውልድ የሚተላለፍ የእንስሳት ሀብት እውቀት ቀድሞውኑ አለ። ይህም ለዘመናዊ ኢንተርፕራይዝ እድገት ጠንካራ መነሻ ይፈጥራል። አሁን እድል ወደሚከተሉት እያመራ ነው። ምርታማነትን ማሻሻል፣ የተደራጁ የመኖ ስርዓቶች፣ የተሻሻለ ዝርያ፣ ገበያን ያማከለ ምርት እና የተቀናጀ የንግድ መስፋፋት። ዘመናዊ የከብት ማደለብ ለሚከተሉት ማራኪ የንግድ ዘርፍ እየሆነ ነው። የወጣቶች ቡድን፣ ሴቶች አርሶ አደሮች፣ አርብቶ አደሮች፣ ባለሙያዎች፣ የከብት ጠባቂዎች፣ የህብረት ስራ ማህበራት፣ የንግድ ባለሀብቶች እና የእንስሳት ሀብት ስራ ፈጣሪዎች። ምክንያቱም በትክክል የሚመራ የማደለብ ስርዓት የሚከተሉትን ይፈጥራል። የስራ ዕድል፣ የመኖ ገበያ፣ የእንስሳት ህክምና ፍላጎት፣ የትራንስፖርት ዕድል፣ የአቅርቦት ማቀነባበሪያ እና የኤክስፖርት አቅም። እናም በጣም ደስ የሚለው ነገር ዘርፉ ለሁሉም ሰው የሚሆን ቦታ ነው። ለአነስተኛ ኦፕሬተሮች፣ ለመካከለኛ ኢንተርፕራይዞች፣ ለትላልቅ ማደለቢያዎች እና በውል ስምምነት ለሚሰሩ የምርት ስርዓቶች። ይህ እርስ በርስ ስለመወዳደር አይደለም፣ ጠንካራ የምርት ትስስርን በጋራ ስለመገንባት ነው እንጂ። ልምድ ያላቸው አዳዲሶቹን ሊመሩ ይችላሉ። ሀብት ያላቸው ሽርክና ሊፈጥሩ ይችላሉ። ራዕይ ያላቸው ደግሞ የወደፊቱን የከብት ኢኮኖሚ ለማዘመን ሊረዱ ይችላሉ። ምክንያቱም የእንስሳት ሀብት የወደፊቱ እጣ ፋንታ በእንስሳት ባለቤትነት ላይ ብቻ የተመሰረተ አይደለም፣ በምርታማነት፣ በድርጅታዊ ጥንካሬ እና በትብብር እንጂ። ኢንተርፕራይዝ 3 የስጋ ማቀነባበሪያ ንግድ ሚት ፕሮሰሲንግ ቢዝነስ። የእንስሳት ምርት እያደገ ሲሄድ እሴት የመጨመር ቫሊዩ አዲሽን እድሉም አብሮ ያድጋል። በዓለም ዙሪያ አገራት ምርቶችን ለተጠቃሚው በሚመች መልኩ አቀነባብረው ሲያቀርቡ የተሻለ ኢኮኖሚያዊ ጥቅም ያገኛሉ። ኢትዮጵያም በዚህ ረገድ ለመስፋፋት ትልቅ አቅም አላት። ዛሬ የስጋ ማቀነባበር ንግዶች የሚከተሉት ዘርፎች አስደሳች እድሎችን እየፈጠሩ ነው። የታሸጉ የስጋ ውጤቶች፣ ጥራት ያላቸው የስጋ ብራንዶች፣ የብራንድ የፍሮዝን ኮልድ ቼን ስርዓቶች፣ ለችርቻሮ የተዘጋጁ ምርቶች፣ የሆቴልና ሬስቶራንት የአቅርቦት ሰንሰለቶች እና ለኤክስፖርት የሚቀርቡ ዝግጅቶች። ይህ ዘርፍ ለአቀነባባሪዎች ብቻ ሳይሆን ለአምራቾች፣ ለሎጂስቲክ አቅራቢዎች፣ ለቁሳቁስ አቅራቢዎች እና ለኤክስፖርት ላኪዎች ሰፊ እድል ይከፍታል። ምክንያቱም እሴት መጨመር ትርፍን ብቻ ሳይሆን አጠቃላይ ኢኮኖሚውን ያጠናክራል። ኢንተርፕራይዝ 4 ላይቭ ካትል ትሬድ ቢዝነስ የከብቶች ንግድ። በየቀኑ በየገጠሩ እና በየከተማው በሚገኙ የእንስሳት ገበያዎች በሺዎች የሚቆጠሩ ከብቶች ከአምራች ወደ ነጋዴ፣ ከነጋዴ ወደ አቀናባሪ ይተላለፋሉ። ይህ እንቅስቃሴ ራሱ ግዙፍ የኢኮኖሚ እንቅስቃሴ ነው። አሁን ግን እድሉ እንስሳትን በመግዛትና በመሸጥ ላይ ብቻ አይደለም። እውነተኛው እድል የእንስሳት ገበያ ስርዓቱን በማደራጀትና በማዘመን ላይ ነው። ፍላጎቱ እየጨመረ ሲመጣ የሚከተሉት በከፍተኛ ሁኔታ ያስፈልጋሉ። የተደራጀ የገበያ ትስስር፣ ታማኝ አቅርቦት ቅንጅት፣ ግልጽ የዋጋ ስርዓት እና ዲጂታል የገበያ መረጃ። የወደፊቱ የእንስሳት ነጋዴ ደላላ ብቻ አይደለም፣ የአቅርቦት ሰንሰለት አደራጅና የቢዝነስ ስነ ምህዳር ገንቢ እንጂ። ኢንተርፕራይዝ 5 የግብአት አቅርቦትና ስርጭት ንግድ ኢንፑት ሰፕላይ ቢዝነስ። ምርትን የሚያግዝና ስርዓቱን የሚደግፍ ኩባንያ ማለት ነው። ከማንኛውም ውጤታማ የእንስሳት ሀብት ንግድ ጀርባ ጠንካራ የድጋፍ ስርዓት አለ። እንስሳትን የሚከተሉትን ይፈልጋሉ። ጥራት ያለው መኖ፣ የእንስሳት ህክምና ውጤቶች፣ ማዕድናት፣ የእንስሳት ህክምና ውጤቶች፣ ምግብ እና ዘመናዊ የምርት ቴክኖሎጂዎች። ይህ ዘርፍ አምራቾችን በቀጥታ መደገፍ ለሚፈልጉ ስራ ፈጣሪዎች ትልቅ እድል ይፈጥራል። አምራቾች ግብአታቸውን በቀላሉ ሲያገኙ ምርታማነትን ይጨምራል፣ ጥራት ያሻሽላል፣ አጠቃላይ ስርዓቱም ይጠናከራል። ኢንተርፕራይዝ 6 የእንስሳት ሀብት ሎጂስቲክ እና ትራንስፖርት ንግድ። የእሴት ሰንሰለት ተንቀሳቃሽ እና የበረዶ ቤት ኮልድ ቼን ቅንጅት ኩባንያ። ዘመናዊ የእንስሳት ኢኮኖሚ በእንቅስቃሴ ላይ የተመሰረተ ነው። ከብቶች ይንቀሳቀሳሉ፣ መኖ ይንቀሳቀሳል፣ ስጋና ወተት ይንቀሳቀሳሉ። ይህ ዘርፍ ወደሚከተሉት ሊሰፋ ይችላል። የእንስሳት ትራንስፖርት፣ ሬፍሪጅሬተድ የማቀዝቀዣ ትራንስፖርት እና የዲጂታል ሎጂስቲክ አስተዳደር። ጥራት ያለው ምርት በሰዓቱና በሰላም ገበያ መድረስ አለበት። ኢንተርፕራይዝ 7
የስጋ ኤክስፖርት ንግድ ሚት ኤክስፖርት ቢዝነስ የታሸገ የበሬ ስጋ ኤክስፖርት ኩባንያ። በዓለም አቀፍ ገበያ የፕሮቲን ፍላጎት እየጨመረ ነው። ኢትዮጵያ ደግሞ የእንስሳት ሀብቱና የባህል ልምዱ አላት። አሁን የቀረው ዓለም አቀፍ ደረጃውን የጠበቀና እሴት የተጨመረበት የስጋ ኤክስፖርትን ማስፋፋት ነው። ግባችን ምርትን መላክ ብቻ ሳይሆን ጥራትን፣ እምነትን የሚወክሉ የኢትዮጵያ የእንስሳት ሀብት ብራንዶችን መገንባት ነው። ኢንተርፕራይዝ 8 በሕያዋን እንስሳት ንግድ ዓለም አቀፍ ኤክስፖርት የዓለም አቀፍ ገበያ መሳለጫ መድረክ፣ ወቅታዊ ፍላጎቶችና ቀጠናዊ የንግድ ትስስሮች አሁንም ለላይቭ አኒማልስ ላይቭ ካትል ኤክስፖርት ትልቅ ዕድል እየፈጠሩ ነው። አሁን ትኩረታችን የሚከተሉት ላይ ማጠናከር አለብን። ቅንጅት፣ የጥራት ስርዓት እና የኤክስፖርት አደረጃጀት። ኢንተርፕራይዝ 9 የከብት ስጋ የምግብ ጥበብ ዓለም አቀፍ ፍላጎት። ምግብ ከፍጆታ በላይ ነው። ምግብ ባህልና መለያ ነው። የኢትዮጵያ የበሬ ስጋ ባህል በዓለም አቀፍ ደረጃ የመስፋፋት ትልቅ አቅም አለው። ሰዎች ለየት ያሉ ባህላዊ ምግቦችንና ጥራት ያላቸውን የስጋ ውጤቶች ይፈልጋሉ። ይህ ለስራ ፈጣሪዎች፣ ለሼፎች እና ለምግብ ፈጣሪዎች ባህላችንን ለዓለም እያስተዋወቁ የሚያድጉበት ትልቅ ቢዝነስ ነው። ኢንተርፕራይዝ 10 የከብት ማሰባሰቢያና የደረጃ መለያ ማዕከላት። ገበያው እያደገ ሲመጣ አደረጃጀት ወሳኝ ይሆናል። አቀነባባሪዎችና ላኪዎች ወጥ የሆነ አቅርቦት ይፈልጋሉ። የማሰባሰቢያ ማዕከላት የሚከተሉትን አገልግሎቶች ይሰጣሉ። እንስሳትን መሰብሰብ፣ ደረጃ መለየት ግሬዲንግ እና የክብደት መለኪያ ስርዓቶች። ይህ ስርዓት የገበያ እምነትን እና የዋጋ ግልጽነትን ይፈጥራል። ኢንተርፕራይዝ 11 በውል ስምምነት ላይ የተመሰረተ ማደለብ ኮንትራክት ፋትኒንግ። ሁሉም ሰው መሬት ወይም ከብት ላይኖረው ይችላል፣ ነገር ግን በጋራ ሊሰሩ አዳዲስ እድሎችን ይፈጥራሉ። አንዱ ከብት ያቀርባል፣ ሌላው መኖ፣ ሌላው ደግሞ ምርቱን ያስተዳድራል። ይህ ሞዴል ስጋትን ይቀንሳል፣ ትርፍን ያሳድጋል። የወደፊቱ ኢኮኖሚ በትብብር ላይ የተመሰረተ ነው። አሁን እነዚህን የንግድ እድሎች ከተመለከትን በኋላ የእርስዎን ተሳትፎ እንፈልጋለን። ከነዚህ ውስጥ በግሎ የትኛውን ይመርጣሉ? ወይም የትኛው የተሻለ ተስፋ አለው ይላሉ? መልሶን በኮሜንት ላይ እንዲህ ብለው ይጻፉ። ኢንተርፕራይዝ ይህን ቁጥር የመረጡት በዚህ ምክንያት ነው። ሰብስክራይብ ማድረግን እና ይህን ቪዲዮ ለጓደኞቹ ማጋራትን አይርሱ። በቴሌግራም፣ በቲክቶክ እና በፌስቡክ ገጾቻችን ቤተሰብ ይሁኑ። በተለይ በቴሌግራም ግሩፓችን ላይ በቢዝነስ ዘርፍ ተከፋፍለን እድሎችን እንነጋገራለን።